የፊታችን እሁድ የሚጠበቀውን የሊቨርፑልና የማንቸስተር ዩናይትድ የሊግ ጨዋታ የሚመሩት ዳኛ ከወዲሁ ታውቀዋል። በአንፊልድ ላይ የሚደረገውን ተጠባቂ ጨዋታ ማይክል ኦሊቨር በመሃል ዳኝነት እንደሚመሩት ተገለጸ። ዋና ዳኛው ከዚህ በፊት በ5 አጋጣሚዎች ሊቨርፑልና ማንቸስተር ዩናይትድን አጫውተዋል። ማይክል ኦሊቨር የመራቸውን ጨዋታዎች በ3ቱ አቻ ውጤት ሲጠናቀቁ 2ቱን ማንቸስተር ዩናይትድ በማሸነፍ የበላይነት አለው። ሊቨርፑል ማይክል ኦሊቨር ዋና ዳኛ ሆነው ከማንቸስተር ዩናይትድ ጋር ያደረጋቸውን ጨዋታ አሸንፎ አያውቅም። ጨዋታው እሁድ ምሽት 12 ሰዓት ተኩል ላይ ይጠበቃል። በተቻለ ፍጥነት ቡድኑን መርዳት አለብኝ ይላል ማቲያስ ኩና። ብራዚላዊ የማንቸስተር ዩናይትድ ተጫዋች ማቲያስ ኩና በተቻለው ፍጥነት ቡድኑን መርዳት እንደሚጠበቅበት ገልጿል። እዚህ የቆየሁት 2 ወራት ነው የሚለው ማቲያስ ኩና፣ ነገር ግን በክለቡ ባለው ወቅታዊ ሁኔታ ምክንያት በርካታ ጊዜ የቆየሁ ያለው የሚሰማኝ ሲል ማቲያስ ኩና ተናገረም። አክሎም የቡድኑ ትልቅ ፈራሚ በመሆኔ በተሻለ ፍጥነት ለቡድኑ ውጤት ማምጣት አለብኝ ሲል አስተያየቱን ሰጥቷል። ፈረንሳዊ ሪያል ማድሪድ የኋላ ደጀን ፈርናንድ ሜንዲ ወደ ልምምድ ሊመለስ መሆኑ ተገለጸ። ፈርናንድ ሜንዲ ከ6 ወራት ጉዳት በኋላ በዚህ ሳምንት ወደ ልምምድ ለመመለስ በዝግጅት ላይ መሆኑን ተናግሯል። ፈርናንድ ሜንዲ በሪያል ማድሪድ 17 ጊዜ ጉዳት አጋጥሞት 112 ጨዋታዎች አምልጠውታል። ፈርናንድ ሜንዲ ሪያል ማድሪድን ከተቀላቀለ ወዲህ በአጠቃላይ 624 ቀናትን በጉዳት አሳልፏል። አፍሪካዊቷ ሀገር ኬፕ ቨርዴ ታሪክ ሰራች። ኬፕ ቨርዴ ብሔራዊ ቡድን ከስዋቲኒ ጋር ያደረገውን የዓለም ዋንጫ ማጣሪያ የመጨረሻ ጨዋታ 3-0 በሆነ ውጤት አሸንፏል። ድሉን ተከትሎ ኬፕ ቨርዴ ምድቧን በበላይነት በማጠናቀቅ ለ2026 የዓለም ዋንጫ ውድድር ማለፍ ችላለች። 600,000 የሚጠጋ የህዝብ ቁጥር ያላት ኬፕ ቨርዴ በታሪኳ ለመጀመሪያ ጊዜ ለዓለም ዋንጫ በማለፍ ታሪክ ሰርታለች። ኬፕ ቨርዴ በተጨማሪም ለዓለም ዋንጫ ማለፍ የቻለች በታሪኳ ሁለተኛ ትንሽ ሀገር በመሆን ደማቅ ታሪክን ጽፋለች። ኬፕ ቨርዴ ከጋና፣ አልጄሪያ፣ ግብጽ፣ ሞሮኮ እና ቱኒዚያ በመቀጠል ለዓለም ዋንጫ ያለፈች 6ኛ አፍሪካዊት ሀገር ሆናለች። ኪሊያን ምባፔ ለሄታፌ ጨዋታ ዝግጁ ነው ተባለ። የሎስ ብላንኮች የፊት መስመር ተጫዋች ኪሊያን ምባፔ ከቀናት በፊት መጠነኛ ጉዳት እንዳጋጠመው ይታወሳል። ይሁን እንጂ ኪሊያን ምባፔ በሳምንቱ መጨረሻ በሚደረገው የሄታፌ ጨዋታ ዝግጁ እንደሚሆን ተገልጿል። በሌላ በኩል ፍራንኮ ማስታንቲኖ ያጋጠመው ጉዳት ከባድ አለመሆኑና ከሚደረገው ተጨማሪ ምርመራ በኋላ ስለ ሁኔታ የበለጠ እንደሚታወቅ ተዘግቧል። ተከላካይ ዲን ሆይሰን በበኩሉ በጉዳት ምክንያት ቀጣዩ የሄታፌ ጨዋታ ያመልጠዋል ተብሎ እንደሚጠበቅ ተነግሯል። ዲን ሆይሰን በቀጣዩ የኤል ክላሲኮ ጨዋታ ይደርሳል ተብሎ እንደሚጠበቅ ዘ አትሌቲክ አስነብበዋል። አሌክሳንደር አርኖልድ እና ዳኒ ካርቫሃል በበኩላቸው ለባርሴሎናው ጨዋታ ሊደርሱ እንደሚችሉ ተገልጿል። የለንደኑ ክለብ አርሰናል የመሃል ሜዳ ተጫዋች ማርቲን ኦዴጋርድ በዌስትሃም ጨዋታ ጉዳት እንዳጋጠመው ይታወቃል። ይህንንም ተከትሎ ማርቲን ኦዴጋርድ እስከ ቀጣዩ የብሔራዊ ቡድኖች ጨዋታ እረፍት ድረስ ከሜዳ ሊርቅ እንደሚችል ቢቢሲ ዘግቧል። ማርቲን ኦዴጋርድ በቀጣይ አርሰናል ከፉላም፣ አትሌቲኮ ማድሪድ፣ ክሪስታል ፓላስ፣ ብራይተን፣ በርንሌይ፣ ስላቪያ ብራ እንዲሁም ሰንደርላንድ ጋር የሚደረገው ጨዋታ ሊያመልጠው እንደሚችል ተገለጸ። የእንግሊዝ ደጋፊዎች ማህበር የወሩ ምርጥ ተጫዋች ይፋ ሆነ። የእንግሊዝ ፕሪሚየር ሊግ የወርሃ መስከረም የደጋፊዎች የወሩ ምርጥ ተጫዋች ይፋ ተደረገ። በዚህም መሰረት ጋናዊው የበርንማውዝ የፊት መስመር ተጫዋች አንቶኒዮ ሴሜኞ የደጋፊዎች የወሩ ምርጥ ተጫዋች በመባል መመረጥ ችሏል። ሴሜኞ በወሩ ባደረጋቸው የፕሪሚየር ሊግ ጨዋታዎች 2 ግቦችን ሲያስቆጥር 1 ለግብ የሆነ ጎል አመቻችቶ አቀብሏል።
እግር ኳስ የጎደለው ነገር አለ ይላል ዚነዲን ዚዳን። ፈረንሳዊ አሰልጣኝ ዚነዲን ዚዳን የቀድሞ እግር ኳስ ከዘመናዊ እግር ኳስ በላይ አዝናኝ እንደነበር ገልጿል። ዘመናዊ እግር ኳስ ከቀደመ እግር ኳስ ጋር ሳነጻጽረው የሆነ የጎደለው ነገር እንዳለ ይሰማኛል ሲል ዚነዲን ዚዳን ተናገረ። ዚነዲን ዚዳን አክሎም ጨዋታ ለመሳካት የበለጠ የማጥቃት እንቅስቃሴ ያለው ጨዋታ መመልከት ፈልጋለሁ ሲል ተደምጧል። እውነት ለመናገር የድሮ እግር ኳስ በጣም ይናፍቀኛል ሲል ዚነዲን ዚዳን አስተያየቱን ሰጥቷል። የካታሎኑ ክለብ ባርሴሎና የመሃል ሜዳ ተጫዋች ዳኒ ኦልሞ የጡንቻ ጉዳት እንዳጋጠመው ክለቡ ይፋ አድርጓል። ተጫዋቹ አገግሞ ወደ ሜዳ የሚመለስበትን ጊዜ በእሱ በማገገም ፍጥነት ላይ የተመሰረተ ነው ሲሉ የባርሴሎና ታኝ አስታውቀዋል። ይሁን እንጂ ዳኒ ኦልሞ ባርሴሎና ከጄሮናና ከኦሎምፒያኮስ ጋር የሚያደርጋቸው ጨዋታዎች እንደማይደርስ ተገልጿል። ዳኒ ኦልሞ በተጠባቂው የኤል ክላሲኮ ጨዋታ ይደርሳል ተብሎ እንደሚጠበቅ አትሌቲክ ዘግበዋል። ጃክ ዊልሸር በይፋ ሉተን ታውንን ተረክበዋል። እንግሊዛዊ አሰልጣኝ ጃክ ዊልሸር በይፋ የሊግ አንዱን ክለብ ሉተን ታውንን በአሰልጣኝነት ተረክበዋል። ጃክ ዊልሸር ሉተን ታውን ቅዳሜ ከማስፊልድ ታውን በሚያደርገው ጨዋታ ስራውን የሚጀምር ይሆናል። ቀድሞ አማካይ ጃክ ዊልሸር ፕሮፌሽናል የእግር ኳስ ህይወቱን የጀመረው በሉተን ታውን ተጫዋችነት እንደነበር ይታወቃል። የ33 ዓመቱ ጃክ ዊልሸር አሁን ላይ በሌላ ሚና ፕሮፌሽናል የአሰልጣኝነት ህይወቱን በተመሳሳይ ክለብ ጀምረዋል። ዊልሸር ከኃላፊነቱ በኋላ በ8 ዓመቱ እግር ኳስ በጀመረበት ክለብ የሙሉ ሰዓት አሰልጣኝነት ህይወቱን መጀመሩ እጣ ፋንታ ነው ሲል ተናገረ። ጨረሻም የዓለም ዋንጫ ፍጻሜ ትኬት ዋጋው እንደናረ ተነገረ። ቀጣይ ክረምት የሚካሄደው የ2026 የዓለም ዋንጫ ፍጻሜ ጨዋታ የስታዲየም መግቢያ ትኬት ዋጋ ከፍተኛ ደረጃ መናሩን ተገለጸ። ትኬቶቹን ለመልሶ ሽያጭ ያቀረበው የበይነ መረብ መተግበሪያ ለአንድ የፍጻሜ ጨዋታ ትኬት $43,000 በላይ መጠየቃቸው ተነግሯል። የዓለም ዋንጫ ትኬት ከ2022 የኳታሩ የዓለም ዋንጫ ጋር ሲነጻጸር ያሳየው ጭማሪ ከፍተኛ መሆኑ ተገለጸ። የፍጻሜ ጨዋታው መደበኛ ትኬት ለደረጃ 4 የቀረበው ትኬት ዋጋው ከ2022 ዓለም ዋንጫ 10 እጥፍ ከፍ ተደርጓል። በሁሉም ደረጃዎች የቀረቡ ትኬቶች ከ2022 ዓለም ዋንጫ ጋር ሲነጻጸሩ ከ4 እስከ 10 እጥፍ አድገዋል ተባለ። ወደ ቻናላችን ተከታታዮች ቻናላችን ሰብስክራይብ፣ ቪዲዮአችን ላይክ በማድረግ የማንቸስተር ከሊቨርፑል የሚያደርገውን ጨዋታ ግምታችሁን ኮዲ በኮሜንት ሴክሽን ያጋሩ።